The United States has no defense against hypersonic missiles. የአሜሪካ ጦር ሚኒስቴር ፔንታጎን ከፍተኛ ባለስልጣናት አሁን ባለው ሁኔታ አሜሪካ ከሩሲያና ከቻይና የሚሰነዘሩ የሃይፐርሶኒክ የሚሳኤል ጥቃቶችን የመከላከል አቅም እንደሌላት በይፋ መናገራቸው የዋሽንግተንን ፖለቲካ ሊያናጋው እንደሚችል በርካታ መገናኛ ብዙሃን እየዘገቡ ነው። የፔንታጎን ባለስልጣናት ሀገሪቱ ያላት የሚሳኤል መከላከያ ስርዓት ለተጨባጭ ስጋቶች የማይመጥን መሆኑን ገልጸዋል። አሁን ያለው የአሜሪካ መከላከያ ስርዓት የተገነባው እንደ ሰሜን ኮሪያ ካሉ ሀገራት ሊሰነዝሩ የሚችሉ ጥቃቅን የሚሳኤል ጥቃቶች ለመከላከል ብቻም ታስቦ ነው። ዛሬ ላይ የሃይፐርሶኒክ መሳሪያዎችም ሆነ የረጅም ርቀት ተወንጫፊ ክሩዝ ሚሳኤሎች ምንም አይነት መከላከያ የለንም ብለዋል ባለስልጣናቱ። ይህንን ክፍተት ለመሙላት የትራምፕ አስተዳደር ከ175 እስከ 185 ቢሊዮን ዶላር የሚፈጅ ጎልደን ዶም የሚሳኤል መከላከያ ጋሻ ለመገንባትም ማቀዱ ተሰምቷል። የአሜሪካ ለአንድ ትውልድ ያህል የነበረ የደህንነት ብልጫ አሁን ላይ ተሟጧል፣ ሀገራችን ለጥቃት የተጋለጠች ናት ሲሉም እያስጠነቀቁ ነው ፔንታጎናውያን። ይህ የፔንታጎን መግለጫ የመጣው ሩሲያና ቻይና የአሜሪካን የሚሳኤል መከላከያዎችን ሰብሮ ማለፍ የሚችሉ የሃይፐርሶኒክ ቴክኖሎጂዎችን በከፍተኛ ሁኔታ እያሳደጉ መሆኑን ተከትሎ ነው። አዲሱ የጎልደን ዶም የመከላከያ ስርዓት በፈረንጆቹ 2028 በከፊል ስራ ይጀምራል ተብሎም ይጠበቃል። ፔንታጎን የፕሬዝዳንት ዶናልድ ትራምፕ ልዩ ፕሮጀክት ለሆነው ጎልደን ዶም የሚሳኤል መከላከያ ጋሻ ግንባታ የቢሊዮን ዶላር ተጨማሪ በጀት እንዲፈቀድለት ኮንግረሱንም እየወተወተ ይገኛል። ባለስልጣናቱ እንደገለጹት ቻይናና ሩሲያ በሃይፐርሶኒክ ሚሳኤል ቴክኖሎጂ ትልቅ ምርታ ማሳየታቸው አሜሪካን ለጥቃት ተጋላጭ አድርጓታል። ይህን ስጋት ለመቀልበስም አዲሱ መከላከያ ጋሻ የግድ አስፈላጊ መሆኑን ከመናገር አልሸሸጉም። የትራምፕ አስተዳደር ከ175 እስከ 185 ቢሊዮን ዶላር የጠየቀው በዋናነት በህዋ ላይ የሚሰሩ ሴንሰሮችን፣ የጠፈር ላይ ተተኳሽ መሳሪያዎችንና አርቲፊሻል ኢንቴሊጀንስ የሚመራ የቁጥጥር ስርዓትን ለመገንባት እንደሚውል ከፔንታጎን ባለስልጣናት የሚወጡ መረጃዎችም ያመላክታሉ። የፔንታጎን የጦር ባለስልጣናት አሜሪካ ለ10 ዓመታት የነበራት ወታደራዊ የበላይነት አሁን አደጋ ላይ መውደቁን ጠቅሰው ጎልደን ዶሙ የአገሪቱን ሰማይ ከማንኛውም አይነት ድሮንና የክሩዝ ሚሳኤል ጥቃት ለመጠበቅ የተነደፈ መሆኑን አስረድተዋል። ፕሬዝዳንት ዶናልድ ትራምፕ ይህ የመከላከያ ስርዓት በፈረንጆቹ በ2028 የመጀመሪያ ደረጃ ስራው እንደሚጀምር ግብ ያስቀመጡ ሲሆን ፔንታጎን አሁን የጠየቀው በጀትም ይህንን የጊዜ ሰሌዳ ለማፋጠን ያለመ ነው። ከፍተኛ የፔንታጎን ባለስልጣናት አሜሪካ በቻይናና ሩሲያ ከሚሰነዘሩ የላቁ ሚሳኤሎች ራሷ ለመከላከል እንደምትቸገር ገልጸው ይህንን ስጋት ለመቀልበስ ጎልደን ዶም ተብሎ ለተሰየመው የሚሳኤል መከላከያ ፕሮጀክት አስቸኳይ የገንዘብ ድጋፍ እንዲደረግም ጥሪ ከማቅረብ አልተቆጠቡም። የአገር መከላከያ ሚኒስቴር ከፍተኛ አመራሮች አሁን ያለው የመከላከያ ስርዓት ከዘመኑ የቴክኖሎጂ ስጋቶች ጋር የማይመጣጠን መሆኑን በግልጽም አምነዋል። ፕሬዝዳንት ዶናልድ ትራምፕ ዳግም ስልጣን እንደያዙ ይፋ ያደረጉት ይህ ታላቅ እቅድ በሚቀጥሉት 10 ዓመታት ውስጥ በ100 ቢሊዮን የሚቆጠር ዶላር በጀት የሚፈጅ ሲሆን ይህም የምድርና የህዋ ላይ የመከላከያ አቅምን በከፍተኛ ደረጃ ለማሳደግ እንደሆነ ከዋይት ሀውስ የሚወጡ መረጃዎች ያሳያሉ። የአሜሪካ መከላከያ ስርዓት አስቸኳይ ማሻሻያ እንደሚያስፈልገው በርካታ ወታደራዊ ተንታኞችም እያስጠነቀቁ ነው። አሜሪካ በአሁኑ ወቅት ያላት መከላከያ በምድር ላይ የተመሰረተ አንድ ንብርብር ብቻ ያለውና ለጥቃቅን ጥቃቶች ብቻ ታስቦ የተገነባ ነው። ይህ ስርዓት ከዘመኑ የተወሳሰቡ ጥቃቶች ጋር እንደማይመጣጠንም ባለስልጣናቱ እየገለጹ ነው። ሀገሪቱ ከባላስቲክ ሚሳኤሎች የሚሰነዘርባትን ጥቃት ለመመከት እንደምትቸገር የጠቀሱት ወታደራዊ ጠበብቶች አሁን ላይ አሜሪካ ለሃይፐርሶኒክ መሳሪያዎችም ሆነ ለክሩዝ ሚሳኤሎች ምንም አይነት መከላከያ እንደሌላት መናገራቸው የአሜሪካን ወታደራዊ ስርዓት ጥያቄ ውስጥ እንዲገባም አድርጎታል። ይህንን ክፍተት ለመሙላት የትራምፕ አስተዳደር በህዋ ላይ የተመሰረቱ የራዳርና የተተኳሽ ስርዓቶችን ጨምሮ ዘመናዊና ባለብዙ ንብርብር የመከላከያ ጋሻ ለመገንባት ከፍተኛ መዋለ ንዋይ እያፈሰሰ ይገኛል። አሜሪካና እስራኤል በኢራን ያደረጉት ጦርነት ዋሽንግተን ያላትን የሚሳኤል መከላከያ አቅም ጥያቄ ውስጥ እንዲወድቅም አድርጎታል። በተለይ እንደ ታድና ፔትሪዮት ባሉ የመከላከያ ስርዓቶች ላይ ጥቅም ላይ የሚውሉ የሚሳኤል መቃዋሚዎች ወይንም ኢንተርሴፕተርስ ክምችት በከፍተኛ ሁኔታ መሟጠጡ ተነግሯል። ይህንን የተሟጠጠ የሚሳኤል ክምችት መልሶ ለመገንባትና ወደ ነበረበት ለማምጣት ለዓመታት የሚቆይ ረዥም ጊዜ ሊወስድም ይችላል። የትራምፕ አስተዳደር መጀመሪያ ላይ ጎልደን ዶም ፕሮጀክት በሚቀጥሉት 10 ዓመታት ውስጥ 175 ቢሊዮን ዶላር ወጪ ይደረጋል ብሎ የነበረ ቢሆንም የፔንታጎን የቅርብ ጊዜ ግምገማ እንደሚያሳየው ግን ወጪው ከዚህም ከፍ ሊል ይችላል። አንዳንድ ወታደራዊና የኢኮኖሚ ተንታኞች እንደሚሉት ከሆነ የፕሮጀክቱ ውስብስብነትና የቴክኖሎጂው ረቂቅነት የመጨረሻውን ዋጋ አሁን ከተገመተው በላይም እጅግ ከፍ ሊያደርገው ይችላል። ይህ በቢሊዮን የሚቆጠሩ
የሚቆጠር ዶላር የሚፈጅ አዲስ የመከላከያ ጋሻ አሜሪካ በአሁኑ ወቅት ካለባት የሚሳኤል ክምችት እጥረትና ከቴክኖሎጂ ፉክክር ለመውጣት የያዘችው ትልቁ ስትራቴጂ እንደሆነም እየተነገረ ይገኛል። እንደ ሩሲያው አርቲ ዘገባ የሩሲያ መንግስት ስልታዊ የጦር መሳሪያዎች ላይ እያደረገ ያለው ከፍተኛ ኢንቨስትመንት አሜሪካ በፈረንጆቹ በ1972 የተፈረመውን የጸረ ባላስቲክ ሚሳኤል ስምምነት ለማቋረጥ ከወሰደችው እርምጃ ጋር የተያያዘ መሆኑን ከመናገር አልሸሸገም። ይህ ደግሞ በሞስኮና ዋሽንግተን መካከል ታሪካዊ የሆነ የኃያልነት ፉክክር መኖሩን ያመላክታል። ሞስኮ የአሜሪካው የሚሳኤል መከላከያ ስርዓት የኒውክሌር መከላከያ ሚዛንን ያናጋል ስትልም የአይረን ዶምን ግንባታ ትቃወማለች። ይህ ሁኔታ በሁለቱ ኃያላን ሀገራት መካከል ያለውን የስትራቴጂ መረጋጋት ጥያቄ ውስጥ የከተተ ሲሆን ለሩሲያ አዲስና ዘመናዊ የጦር መሳሪያዎችን ማምረት ዋነኛው ምክንያት መሆኑ ተነግሯል።